ስብሐት ገብረእግዚአብሔር በ1928 እስከ 2004 ዓ.ም በብዕር በጥበብና በህይወት ፍልስፍና በኢትዮጵያ ዘመናዊ ስነ ጽሑፍ ታሪክ ውስጥ እንደ ስብሐት ገብረእግዚአብሔር በብዙዎች ዘንድ የተወደደ የተተቸና አወዛጋቢ ስምዕና የነበረው ደራሲ ማግኘት በእጅጉ አስቸጋሪ ነው። ስብሐት ገብረእግዚአብሔር በ1928 ዓ.ም በትግራይ ክፍለ ሀገር አድዋ አውራጃ ርባ ገረድ በተባለ መንደር ተወለደ። ገና በ10 ዓመት የልጅነት እድሜው ነበር የትውልድ ቀየውን ለቀው ወደ አዲስ አበባ የመጡት። ቤተሰባዊ መሰረትና የእውቀት አድማስ የስብሐት ቤተሰባዊ ዳራ በጥብቅ ስነ ምግባርና በእውቀት የታነጸ ነበር። አባቱ ቄስ ገብረእግዚአብሔር ዮሐንስ የቤተ ክርስቲያን ምሁርና የቅኔ አዋቂ የነበሩ ሲሆን እናቱ ወይዘሮ መዓዛ ወልደመድህን ደግሞ ስብሐት ገና በለጋነቱ ለቃላትና ለስነ ጽሑፍ ፍቅር እንዲኖረው በማድረግ ረገድ ትልቁን ድርሻ ተወጥቷል። ምንም እንኳን ስብሐት የኋላ የራሱን ለየት ያለ የህይወት ጎዳና ቢመርጥም ወንድሞችና እህቶቹ ግን በተለያዩ የሙያ ዘርፎች ስኬታማ ነበሩ። ለምሳሌ ወንድሙ ዶክተር ቴዎድሮስ ገብረእግዚአብሔር በሕክምናው ዘርፍ የታወቁ ባለሙያ የነበሩ ሲሆን ዶክተር ተወልደ ብርሃን ገብረእግዚአብሔር ከ1932 እስከ 2015 ዓ.ም ደግሞ በዓለም አቀፍ ደረጃ የሚታወቁ የአካባቢ ጥበቃና የብዝሃ ህይወት ባዮ ዳይቨርሲቲ ሳይንቲስት ነበሩ። በፈረንጆቹ 2000 ዓ.ም ራይት ሊቭሊሁድ አዋርድ አማራጭ የኖቤል ሽልማት ተብሎ የሚታወቅ ተሸላሚ ነበሩ። በብዝሃ ህይወት ጥበቃና በአርሶ አደሮች መብት ዙሪያ ከ30 በላይ ጥናታዊ ጽሑፎችን ያበረከቱ ታላቅ ምሁር ናቸው። ስብሐት በትምህርቱ ረገድም ከፍተኛ ደረጃ ላይ የደረሰ ምሁር ነበር። በተፈሪ መኮንንና በስዊድን ሚስዮን ትምህርቱን ካጠናቀቀ በኋላ በአዲስ አበባ ዩኒቨርሲቲ በትምህርት አስተዳደር የመጀመሪያ ዲግሪያቸውን አግኝተዋል። ከ1962 እስከ 1964 ዓ.ም በፈረንሳይ ሀገር ኤክሰን ፕሮቫንስ የነበረው ቆይታ ደግሞ ከአውሮፓ ባህልና ዘመናዊ ስነ ጽሑፍ ጋር ጥልቅ ትውውቅ እንዲኖረው በማድረግ ለብዕሩ አዲስ ቀለም ሰጥቶታል። አወዛጋቢው የህይወት ፍልስፍና አኗኗር ስብሐት በሁለት ጽንፎች የሚታይ ልዩ ስብዕና ነበረው። በአንድ በኩል ለቁሳዊ ሀብት ግድ የሌለው አዲስ አበባን በእግሩ ማቋረጥ የሚወድና ሰውን በሰውነት ብቻ የሚያከብር ቀላል ሲምፕል አኗኗር ያለው ሰው ነበር። በሌላ በኩል ግን በጽሑፎቹ ውስጥ በሚጠቀማቸው ግልጽና ለብዙዎች ያልተገሩ የሚባሉ ቃላት ምክንያት በባህላዊና በሃይማኖታዊ ማህበረሰብ ዘንድ ክፉኛ ይተች ነበር። ለነዚህ ትችቶች ስብሐት የሚሰጠው ምላሽ ግን አስተማሪ ነበር። ከኔ የበለጠ የሚያውቁ ሰዎች ስንት ጊዜ ጽፈውታል። በስራ ክፍፍል ውስጥ የኔ ድርሻ ሰዎችን ማጽናናት ነው። በኑሮ ውጥረት ለተወጠሩ ሰዎች መከራቸውን የሚረሱበት ጽሑፍ ማቅረብ የተቀደሰ ተግባር ነው ይል ነበር። ስለ ወሲባዊ ጉዳዮች አጻጻፍ የሰጠው ምላሽ ስብሐት በጽሑፎቹ ውስጥ ስለ ወሲባዊ ጉዳዮች በግልጽ በመጻፍ በብዙዎች ይተች ነበር። ለነዚህ ትችቶች በሰጠው ምላሽ እኔ የምጽፈው ሰው ለሚያደርገው ነገር እንጂ ሰው ሊያደርገው ለሚገባ ነገር አይደለም በማለት ይከራከር ነበር። እናንተ ያላደረጋችሁትን እኔ የጻፍኩት ምንም ነገር የለም፣ እናንተ ያላደረጋችሁትን እኔ የጻፍኩት ምንም ነገር የለም የሚለው አባባሉም የሰውን ልጅ ተፈጥሮ ካለምንም መደበቅ ናቹራሊዝም የመግለጽ ፍላጎትን የሚያረጋግጥ የታወቀ ምላሽ ነው። ስለ ውበትና ስለ ሴት ልጅ የተናገረው ከጓደኛው ጋር የነበረው ገጠመኝ። ይህ ገጠመኝ በደራሲ በእውቀቱ ስዩም ከአሜን ባሻገር በተባለው መጽሐፍ ላይ ከሰፈራቸው ምስክሮች አንዱ ነው። በእውቀቱ ስለ ስብሐት ሰብአዊና ለውበት ስላለው አድናቆት ሲገልጽ ስብሐት ጓደኛውን ተከተላት። እኔን በማንኛውም ጊዜ ታገኘኛለህ፣ ውበት ግን ሁልጊዜ እንዲህ አታገኛትም ማለቱን ጠቅሷል። የሚያሳየው ስብሐት ለተፈጥሯዊ ስሜቶችና ለውበት የነበረው ከፍተኛ ክብር ነው። በእውቀቱ ስዩም የሰጠው ምስክርነት በእውቀቱ ስዩም ስብሐትን በቅርብ ከሚያውቁትና የህይወት ፍልስፍናውን ከተረዱት ደራሲያን አንዱ ነው። በእውቀቱ በተለያዩ ጽሑፎችና ቃለመጠይቆች ስብሐት ለቁሳዊ ሀብት ግድ የሌለው እጅግ ቀላል ህይወት የሚመራ እና የሰዎች ሰው እንደነበር መስክሯል። ስብሐት መከራን መርሳት የተቀደሰ ተግባር ነው ብሎ ማመኑና በጽሑፎቹ ማዝናናትን ዓላማ ማድረጉ በእውቀቱ በተደጋጋሚ ገልጾታል። የግል ህይወትና ትዳር የጋብቻ ህይወቱ ቢሆን እንደራሱ ባህሪ ለየት ያለ ነበር። በፈረንሳይ ቆይታው ካገኛት ሜሪ ጆዚ ከተባለች ፈረንሳዊት ጋር ጋብቻ መስርቶ ነበር።
ከወይዘሮ ሀና ይልማ ጋር ሀና ይልማ 1935 እስከ 2010 ዓ.ም ከአሪስቶክራት ቤተሰብ የተወለደችና በአሜሪካ የተማረች ዲፕሎማት ነበረች። ስብሃትና ሀና በ1960ዎቹ የነበረው የኢትዮጵያ ሊበራል ንቅናቄ ፍሬዎች ነበሩ። የሥራ አጋርነት በጥምረት ኢትዮጵያ ሚሮርና መነን የተባሉ መጽሔቶችን ያሳትሙ ነበር። በዚህ ትዳራቸው ኢያሱ ስብሃት የተባለ ልጅ አፍርተዋል። ኢያሱ በአሁኑ ወቅት በኒው ጀርሲ በኬሚስትሪ ዘርፍ ከፍተኛ ሳይንቲስትና ዳይሬክተር ነው። መለያየት በ1966ቱ አብዮት ማግስት ሀና ወደ ሱዳን ስትሰደድ ስብሃት ግን ሀገር ውስጥ ቀርቷል። በኋላም ከወይዘሮ ትርፉ ጋር በትዳር የኖረ ሲሆን በሁለቱም መካከል የነበረው ከፍተኛ የዕድሜ ልዩነት ከ40 ዓመት በላይ መሆኑ በወቅቱ አነጋጋሪ ነበር። ስለ ትዳራቸው አጀማመርና ሁኔታ የሚከተሉት ነጥቦች ይጠቅሳሉ። ትውውቅና ጋብቻ። ስብሃት ወይዘሮ ትርፉን ያገባቸው በዕድሜ ገፋ ካለ በኋላ ሲሆን እሷ ግን በወቅቱ ገና ወጣት ነበረች። ትዳሩን የመሰረቱት በፈቃደኝነትና እርስ በእርስ በመግባባት እንደነበር በተለያዩ ቃለ መጠይቆች ተገልጿል። ያኗኗር ሁኔታ ስብሃት ለቁሳዊ ሀብት ግድ የሌለው በመሆኑ ትዳራቸውንም የመሰረቱት እጅግ ቀላል በሆነ አኗኗር ውስጥ ነበር። ባለቤቱ ወይዘሮ ትርፉም የእርሱን ልዩ ያኗኗር ዘይቤ የጸሐፊነት ባህሪ ተረታና አክብራ ለረጅም ዓመታት አብራው ኖራለች። ስብሃት ከወይዘሮ ትርፉ ጋር ልጆቹን ያፈራ ሲሆን በአጠቃላይ የ5 ልጆች አባት ነበር። ባለቤቱ እስከ ለተሞቱ ድረስ በህመም ሲረዳም ሆነ በስራዎቹ ላይ ትልቅ ድጋፍ ስታደርግለት ቆይታለች። ስብሃት ስለ እድሜ ልዩነት ለሚነሱ ጥያቄዎች የነበረው ምላሽ ከራሱ የህይወት ፍልስፍና ጋር የተያያዘ ነበር። እኔ የምጽፈው ሰው ለሚያደርገው ነገር እንጂ ሰው ሊያደርገው ለሚገባ ነገር አይደለም እንደሚለው ሁሉ በግል ህይወቱም የማህበረሰቡን የተለመደ ደንብ ከመከተል ይልቅ የራሱን ነፃ ምርጫ ማስቀደም ይመርጥ ነበር። ወይዘሮ ትርፉን በበኩሏ በሰጠቻቸው ምስክርነቶች ስብሃት ከእድሜው በላይ ወጣት አስተሳሰብ ያለውና ለሰው ልጅ ክብር የሚሰጥ በመሆኑ የእድሜ ልዩነቱ በትዳራቸው ላይ እንቅፋት እንዳልነበር ገልጻለች። ሌላው ትልቁ ማስረጃ ደራሲ ዘነበ ሆላ ማስታወሻ በሚለው መጽሐፉ ያሳፈረው የታሪክ ስብስብ ነው። በዚህ መጽሐፍ ውስጥ ስብሃት ስለ ወዳጆቹ፣ ስለ ትዳሩ፣ ስለ ሜሪ ጆዜና ትርፉ እንዲሁም በፈረንሳይ ቆይታው ስላዳበረው ነፃ አስተሳሰብ በሰፊው ተጽፏል። የሥራ ውጤቶቹ ስብሃት ከራሱ ድርሰቶች በተጨማሪ በ1966 ዓ.ም በኩራዝ አሳታሚ ድርጅት በአርታኢነት በመስራትና የካርል ማርክስን ካፒታል መጽሐፍ ወደ አማርኛ ከተረጎሙት ምሁራን አንዱ በመሆኑ ለሀገሩ ትልቅ ውለታ ውሏል። ይህ ታላቅ ደራሲና ጋዜጠኛ የካቲት 12 ቀን 2004 ዓ.ም ከዚህ ዓለም ተለይቷል። ታዋቂ አባባሎቹ የኔ ድርሻ ማዝናናት ነው። እኔ የምጽፈው ሰው ለሚያደርገው ነገር እንጂ ሰው ሊያደርገው ለሚገባ ነገር አይደለም። መጽሐፍ አንብቦ ዝም ማለት ምግብ በልቶ አለመጸዳዳት ማለት ነው። መረጃን ማጋራት ግዴታ ነው እንደማለት ነው። የደራሲ ስብሃት ገብረእግዚአብሔር ድንቅ የጽሑፍ ስራዎች ሌቱም አይነጋልኝ በ1957 ዓ.ም ተጽፎ በ1999 ዓ.ም የታተመ 567 እና ሌሎች በ1981 ዓ.ም እግረ መንገድ ቁጥር 1 እና ቁጥር 2 በ1987 እና 1966 ዓ.ም ትኩሳት 2000 ዓ.ም ሰባተኛው መልአክ 1992 ዓ.ም እነሆ ጀግና 1998 ዓ.ም የፍቅር ሻማዎች 2000 ዓ.ም ዛዚ የሬይሞን ኮኖፍ ትርጉም 2000 ዓ.ም ቦርጨቅ 2005 ዓ.ም ዋቢ ምንጮች ዘነበ ሆላ 1994 ማስታወሻ የጋሽ ስብሃት ገብረእግዚአብሔር ህይወት አዲስ አበባ ኩራዝ አሳታሚ ድርጅት በእውቀቱ ስዩም 2004 ከአሜን ባሻገር አዲስ አበባ አዲስ አድማስ ጋዜጣ የካቲት 2004 የደራሲ ስብሃት ገብረእግዚአብሔር የህይወት ታሪክ ከተለያዩ ማህበራዊ ሚዲያ ላይ ከተለቀቁ ቃለ መጠይቆችና ጽሁፎች ማሳሰቢያ በዚህ ጽሁፍ ላይ ያሉ መረጃዎች ለጠቅላላ ዕውቀት የተዘጋጁ ሲሆኑ የመረጃ መዛባት ልክ ያልሆነ ጽሁፍ ካገኛችሁበት ብትጠቁሙን ለማስተካከል ዝግጁ መሆናችን ከታላቅ አክብሮት ጋር ለማሳወቅ እንወዳለን።